ሰላም ሰላም ውድ የጽኑ መሰረት ቤተሰቦች እንዴት ናችሁ? የጽኑ መሰረት የቤተሰብ አገልግሎት ነው። ዛሬ እንግዲህ እንድንነጋገርበት ያሰብኩት ወይም ወደ እናንተ ይዤ የመጣሁት ብዙ ጊዜ ታውቃላችሁ እንግዲህ ታዳጊዎችና ወጣቶችን ስልጠና እንሰጣለን። ብዙ ጊዜ ወጣቶች ሪሌሽንሺፕ ለመጀመር ወደ ጓደኝነት ወደ እጮኝነት ለመግባት ያስቡና የእግዚአብሔርን ፈቃድ እንዴት ማወቅ እንችላለን የሚል ጥያቄዎች ይኖሯቸዋል። እኛንም ደግሞ ይጠይቁናል። ስለዚህ ለእጮኝነትም ለትዳርም እንዲሁም ደግሞ ከዛ ውጪ ላለ የእግዚአብሔርን ፈቃድ ልናውቅበት ለምንፈልገው ጉዳይ እንዴት ብለን የእግዚአብሔርን ፈቃድ እንወቅ የሚል እንግዲህ ከእግዚአብሔር ቃል አንፃር የተወሰኑ ነገሮችን አንስተን እንነጋገራለን ማለት ነው። ሰብስክራይብ ሳታደርጉ ከሆነ እያያችሁ ያላችሁት ሰብስክራይብ አድርጉ። ላይክ ማድረግ ሼር እና ኮሜንት ደግሞ እንዳይረሳ። እግዚአብሔርን ፈቃድ እንዴት አድርገን እንወቅ ወይም በምን መንገዶች ነው የእግዚአብሔርን ፈቃድ ማወቅ የምንችለው የሚለውን ስናወራ እግዚአብሔር የተገለጠ ጀነራል የሆነ ፈቃድ አለው ማለት ኦሬዲ ግልጽ የሆነ ለምሳሌ ጠዋት ተነስተን ስለመብላት የታመመን ሰው ስለመጠየቅ ልብሳችንን ከለር ለመምረጥ የተለያዩ ነገሮች ምናደርገው በቃ የተገለጠ እግዚአብሔርን ማንጠይቅባቸው በሁሉ አቅጣጫ እግዚአብሔር ፈቃድ የሆነውን ማድረግ እንዳለብን የታወቀ ቢሆንም እንኳን ግን የተገለጡ ስፔሲፊክ የሆነ ፈቃድ ማንጠይቅባቸው ነገሮች እንዳሉ ይታወቃል። ከዛ ባሻገር ግን ውሳኔ ለመወሰን የሚያስፈልጉ በህይወታችን ውስጥ እንዲከናወን እንዲሆን የምንፈልጋቸው ነገሮች በተለይም ደግሞ እንደ ትዳር ያለ ጮኝነት ያለ ነገር ሲሆን ስራ መልቀቅ ሊሆን ይችላል፣ ስራ መጀመር ሊሆን ይችላል። ሌሎችንም ነገሮች ለማድረግ ስናስብ ግን ሲሪየስሊ መጸለይ ማሰብ ይሄ የእግዚአብሔር ፈቃድ ይሆን ወይ ብሎ መጠየቅ ግዴታችን ነው። ስፔሲፊክ የሆነውን የእግዚአብሔርን ፈቃድ ለማወቅ መሄድ ያለብን ስንጸልይ እንጸልያለን አይደል? እንደ ክርስቲያን እግዚአብሔር ወይ ይሄ ፈቃድክ ነው ይሆናል ወይም አይሆንም ብለን ስንል ወደ እግዚአብሔር ነገሩን ስናመጣ ኒውትራል በሆነ ሞቲቭ ማምጣት መቻል አለብን። ማለት ከስሜት በጸዳ ቢሆንልኝ ጥብቅ አድርገን ይዘን ሳይሆን ኒውትራል ሆነ በቃ ቢሆን ይሆናል ባይሆን ደግሞ ይቀራል፣ እግዚአብሔር ያለኝን ግን ለመስማት ዝግጁ ነኝ ሬዲ ነኝ በሚል መንፈስ አንዳንድ ጊዜ ምን ይሆናል እግዚአብሔርን አጽዳቂ እኛ ፈልገን አስተካክለን ሼፕ አፕ አድርገን ነገሩን እናመጣና ማህተም እንዲያደርግልን እግዚአብሔር አው ቀጥል ወይም አው ቀጥ እንዲለን አይነት ግን ለፎርሙላ ያህል ምን ጸልይበት አካሄዶች አሉ። ግን በትክክል የእግዚአብሔር ፈቃድ ነው ብለን አንድ ነገር ውስጥ መግባት ካለብን ስንጸልይ ኒውትራል በሆነ ሞቲቭ ውስጥ መሆን መቻል አለብን። ወዴትኛው ሳንሳብ ሳንጎተት ከስሜት በጸዳ መልኩ መጸለይ አለብን። አንዱ እንግዲህ ይሄንን ነው ማድረግ ያለብን። የዛን ጊዜ የሚመጣውን ድምጽ በትክክል መለየት እንችላለን ማለት ነው። ሌላ በቀጣይ ልናደርገው የሚገባ ነገር ደግሞ ምንድነው? የኛ ዕውቀት ይሄ አሁን ያለንበት ዕውቀት አሁን ስለ ጉዳዩ ስለ ነገሩ ልንገባበት ስላለው ልንሰራው ስላለው ነገር ያለን ዕውቀት አለ። በቃ ያሁኑን ነው የምናውቀው። እኔ እንኳን አሁን እዚህ ጋር ቁጭ ብዬ እያወራሁ ከ2 ሰዓት በኋላ ከሆነ ደቂቃ በኋላ ምን እንደሚሆን አላውቅም። የማውቀው ይሄኛውን ብቻ ነው። ሰዎች በጣም ሊሚትድ ነው ዕውቀታችን እና አሁን ያለውን እየተከሰተ ያለውን ነገር ነው የምናውቀው። እግዚአብሔር ግን የባለፈውን ያውቃል፣ ያሁኑን ያውቃል፣ የወደፊቱንም ያውቃል። ስለዚህ እግዚአብሔር ዕውቀት ላይ ዲፔንድ መሆን በእምነት አንተ ታውቃለህ ማለት ይሄ ወደ ህይወቴ ስለሚመጣው ሰው ትናንትናውን አንተ ታውቃለህ። ምናልባት የተበላሸ ታሪክ ቢኖረው ያ ታሪክ መጥቶ እኔን አፌክት የሚያደርገኝ ቢሆን ማይሆን ጠባሳ ላይ የሚጥል ቢሆን ሰው የነገረንን የተገለጠልን ያህል አይደለም የምናውቀው። ወደ እግዚአብሔር ነገሩን ስናመጣው ግን እግዚአብሔር የትናንትናውን ያውቃል፣ እግዚአብሔር የዛሬን ያውቃል፣ እግዚአብሔር ነገ ሊሆን ያለውን ያውቃል። ስለዚህ ይሁን ብሎ ሲያጸድቅልን ሲሰጠንም በዚህ ዕውቀት ነው። አይ ብሎ ሲከለክለንም የዛሬን ሳይሆን በእነዚህ ዕውቀቶች የኋላውን ያሁኑን የወደፊቱን በማወቅ ስለሆነ እግዚአብሔር ላይ ዲፔንድ መሆን እግዚአብሔር ላይ መታመን እግዚአብሔርን መመካት በቃ እሱ መልካም የሆነው በጎ የሆነው ለኔ መልካም በማድረግ ደስ የሚሰኝ አምላክ ነው። ለኔ ሲሰጥ ደስ ብሎት የሚሰጥ አምላክ ነው። እሱ
እውነተኛ አባቴ ነው፣ የሚራራልኝ ነው። እግዚአብሔርም ቃል የሚራራላቸው እርሱ ይመራቸዋል አይደለም የሚለው። ስለዚህ ስለምንጠይቀው ነገር የሚራራልኝ ነው የሚመራኝ፣ የሚራራልኝ ነው ድምጹን የሚያሰማኝ በሚል ፍጹም እምነት ወደ እግዚአብሔር ፊት መምጣት መቻል አለብን። የኛን ዕውቀት አሁን ያለችውን ጥቂቷን ዕውቀት ይዘን መከራከር ከእግዚአብሔር ጋር አያስፈልገንም ማለት ነው። በዚህ መንፈስ እግዚአብሔር ላይ በመታመን በእውነተኛ መንፈስ ስንጸልይ መንፈስ ቅዱስ ራሱ ኮንፈርም ያደርገናል። ረብሻ አይሆንም ውስጣችን። ስለዚህ ሰላማዊ ነገር እኛ ውስጥ ይሆናል ማለት ነው። ሌላው ደግሞ ወደ ሰዎች መሄድ ማለት ስለኛ ኃላፊነት የሚሰማቸው የሚጸልዩልን የሚሸከሙን አባቶች እናቶች በቤተ ክርስቲያን ውስጥ የሚከታተሉ ሊሆን ይችላል፣ በቤተ ህብረት በተለያየ ቦታ ማለት ነው። ስለኛ በጣም ኮንሰርንድ የሆኑ ቀና ልብ ያላቸው ያ ብቻ ደግሞ አይበቃም። በትክክል ስለ ጉዳዩ የእግዚአብሔር ቃል ዕውቀት ያላቸው፣ ምክንያቱም ሲመክሩ ምክራቸው እንደ እግዚአብሔር ቃል ዕውቀት ካልሆነ አይጠቅመንም። ስለዚህ ስለ ጋብቻ ከሆነ በጋብቻ ጉዳይ ላይ በትክክል የእግዚአብሔር ቃል ዕውቀት ያላቸው፣ ብስለት ያላቸው፣ ኤክስፒሪየንስ ያላቸው፣ አካባቢ ለመልቀቅ ሊሆን ይችላል፣ ለስራ ሊሆን ይችላል፣ ለተለያየ ጉዳይም ሲሆን ልምድ ያላቸው የእግዚአብሔር ቃል ዕውቀታቸው የተመሰከረላቸው እንደገና ለኛ ደግሞ ፖዚቲቭ የሆነ ነገር ያላቸው ሸክም የሚሰማቸው ሰዎች ጋር ጠጋ ብሎ ስለ ጉዳዩ ማውራት፣ እንዲጸልዩልን እንዲያማክሩን ደግሞ ከነሱ ጋር ጊዜ ማሳለፍ ሌላው የእግዚአብሔርን ፈቃድ እንድናውቅ የሚያደርገን አካሄድ ነው ማለት ነው። ቀጣይ ደግሞ ምንድነው ሊሆን የሚችለው ማለት ሌላኛው የእግዚአብሔርን ፈቃድ እንድናውቅ የሚያደርገን ነገር ደግሞ የራሳችንን ሚዛን ማስቀመጥ ኮምፕሊትሊ ማለት ነው። እኛ መዝነን ቆንጆ፣ እኛ መዝነን ባለሀብት፣ እኛ መዝነን የተማረ ኦር ሌላ ነገር በእኛ መስፈርት 100% የተሰጠው ያ ሰው የተሰጣት ያቺ ሴት ዊዶን ነው በእግዚአብሔር ፊት ምን እንደሆነ ቅድም እንደነገርኳችሁ ማለት እግዚአብሔር ትላንትናን ያውቃል፣ ዛሬን ያውቃል፣ ነገን ያውቃል። እግዚአብሔር ፊት የተሰወረ ነገር የለም፣ ሁሉ የተገለጠ ነው። ለኛ በጣም ቢዩቲፉል ያልነው በጣም በቃ ይሄማ ትልቅ ግሬት ሰክሰስ ነው ብለን የምንለው ነገር እግዚአብሔር ጋር ሲመጣ ሚዛኑ ላይ ሲቀመጥ ምን እንደሚሆን ስለማናውቅ ከትምህርትም አንፃር ከምን የሚያስቀምጥናቸውን ሚዛኖች ቁጭ ማድረግ መቻል አለብን። ኃላፊነቱን ለእግዚአብሔር መስጠት መቻል አለብን። ይሄኛውን አካሄድ ከሄድን ያው ለኮንፈርሜሽን አይደለም የመጣ ነው ማለት ነው። እንደ ሰው እውነት ነው ውበት ይስበናል፣ ግን እግዚአብሔር ቃል ምን ይላል? ውበት ሐሰት ነው ይላል፣ ደም ግባትም ከንቱ ነው ይላል። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች። ለወንድም ቢሆን እንደዛ እግዚአብሔር ፈሪሃ እግዚአብሔር ያለው ሰው ይበልጣል ከላይኛው ከሚታይ ውበት፣ ከብዙ ዲግሪዎች፣ ከማስተርስ፣ ከሌላም ነገር እንዲሁም ደግሞ ሜቢ ዱባይ ሄደን እንድንዝናና ከሚያደርገን ሀብት፣ ባለ ብዙ ቤትና መኪና ከሚያደርገን ከዚህኛው ሀብት ፈሪሃ እግዚአብሔር ያለው ሰው ስለሚበልጥ ሚዛናችንን ቁጭ እናደርገው። እንደ ሰውኛ መዝነን ያሳለፍንበትን ነገር ቁጭ አድርገን ለእግዚአብሔር መስጠት። እንግዲህ ከላይ ጀምሮ ካልኩት ጋር ይያያዛል። በቃ ኒውትራል መሆን፣ መንፈሳችንን ማዳመጥ ውስጥ ሁሉ ይሄ ሁሉ ነገሮች አሉና ብዙ ጊዜ ያው በእኛ ሚዛን የኛ መስፈርት አንዳንድ መስፈርቶቻችን ራሱ ማይደረስባቸው ናቸው። ስፔሻሊ ለጮኝነት ለትዳር አንዳንድ ሰው የሚያስቀምጠው መስፈርት ራሱ በጣም ከባድ ነው። እንደ እግዚአብሔር ቃል ራሱ ያይደለ ነው። ለሌላም ቢሆን አሁን ስራ ለመቀጠርም ቢሆን እግዚአብሔር በምድረ በዳ ውስጥ ልምላሜን የሚያደርግ አምላክ ነው። ስናየው የምንቀጠርበት መስሪያ ቤት አይን የማይስብ ሊሆን ይችላል፣ ወይ ያለው ታሪክ ብዙ እኛን ሊስበን የማይችል ምናምን ሊሆን ይችላል፣ የሚያዋጣ አይነት ግን እግዚአብሔር እዛ ጋር ሆኖ ካለ ምድረ በዳውን የሚያለመልም እግዚአብሔር ነው። በእሳት ውስጥ ብናልፍ እግዚአብሔር ከኛ ጋር ከሆነ ምንም አይደለም። ታውቃላችሁ ምርጫ ላይ በጣም ብዙ ጊዜ ይነሳል። አብርሃም እና ሎጥ ምርጫ የሆነ ቦታ ጋር ሲደርሱ ወደ ምርጫ መጥተው ነበር። ሎጥ የመረጠው ምርጫ አለ፣ አብርሃም የመረጠው ምርጫ አለ። ስለዚህ በህይወታችን ውስጥ ምርጫችን ነጋችንን ይወስነዋል፣ የቀሪውን ዘመናችንን ይወስነዋል። ስለዚህ ምርጫ ስንመርጥ በጣም ማሰብ መጸለይ እንደ ክርስቲያን በዛ ጉዳይ ላይ ከእግዚአብሔር መንፈስ ጋር መመካከር ለእግዚአብሔር መንፈስ ስፔስ መስጠት ስለሚያስፈልገን
ትልቁ ነገር ሚዛናችንን ማስቀመጥ የኛን ሚዛን ትተን የእግዚአብሔርን ነገር መምረጥ ማለት ነው። በቀጣይ ምንድነው ብዙ በቀጣይ ደግሞ ብዙ አባቶች መጽሐፍ ቅዱስ ላይም ስናነብ እንዲሁም ደግሞ አሁን በምድር ላይ ያሉ የሚያገለግሉ አባቶች እናቶች ስለ ትዳር ስለ ስራ ቦታ ስለመቀየር ልጅ ስለመውለድ ጊዜው ነው ወይ አይደለም ወይ ለማለት በእምነት ልዩ የሆነ ምልክትን ሲጠይቁ እናያቸዋለን እና ለዛ ለምንፈልገው ነገር እንዲሆንልን ለምንፈልገው ለዛ ነገር እግዚአብሔር አባታችን አይደለ እግዚአብሔር የሚራራልን አይደለ መብታችን ነው ማለት ጌታ ሆይ እንደዚህ አርገ እንዲህ አይነት ምልክት አርገ ኮንፈርም እንድታረገኝ ፈልጋለሁ ልቤ እንዲረጋጋ ፈልጋለሁ ነገ መጸጸት አልፈልግም ስለዚህ እግዚአብሔር ልዩ ምልክት ስጠኝ በቃ በጣም ልዩ ምልክት የጠየቁ አባቶች መጽሐፍ ቅዱስ ላይ ያሉ ጌዲዮንን ታስታውሱታላችሁ ምልክት ጠይቋል እግዚአብሔርም እንደዛ አድርጎለታል ወደ ትዳር ደግሞ ስንመጣ የአብርሃም ሎሌ ለይስሐቅ ሚስት ሊያመጣ ሲሄድ ርብቃን ሊያመጣ ሲሄድ ምልክት ጠይቋል በቃ ዋንድ ጠጣ ስጠይቃት አንተ ጠጣ ግመሎችን ማጠጣ ምትለኝ ሴት ካለች እሷ ለኔ ልዩ ምልክት ናት ብሎ ይሄንን ምልክት ጠይቋል ስለዚህ እግዚአብሔርም ደግሞ ከልመናው ጋር ከጥየቃው ጋር ከአፉ ቃል ጋር ሆኖለት እንደዛው እንደፈለጋት አይነት ሴት ብዙ ሳይደክም ሳይለፋ አጠገቡ መጣለታለችና ቢካ ማለት እግዚአብሔር አባታችን ነው በዚህ ጉዳይ ላይ ህልም ማየት ፈልጋለሁ በዚህ ጉዳይ ላይ እንድትናገር ይፈልጋለሁ በዚህ ጉዳይ ላይ እንደዚህ አይነት ምልክት ፈልጋለሁ ብለን እግዚአብሔርን ፈቃድ እግዚአብሔር ኮንፈርም እንዲያደርግልን መጠየቅ እንችላለን ማለት ነው ሌላ በጣም ልናስብ የሚገባን እግዚአብሔር ምናችን ነው አባታችን ነው እረኛችን ነው እኛ በጎች ነን እግዚአብሔር እረኛችን ሲሆን ደግሞ ወደ ለመለመው መስክ ይመራናል ወደ ረፍቱ ሀዘንድ ነው የሚያሻግረን ነፍሳችን ወደማይሆን መንገድ ብትሄድ እንኳን ይመልሳታል ለምን እረኛችን ስለሆነ እኛ በጎች ስለሆነ ወደ አዲስ ኪዳን ስንመጣ ደግሞ እግዚአብሔር ቃል ምን ይላል በጎቼ ድምጼን ይሰማሉ ይላል ሃሌሉያ በጣም ደስ የሚለኝ ቃል ነው በጎቼ ድምጼን ይሰማሉ በቃ ሰምተው ይከተሉኛል መሰማሪያ ያገኛሉ መውጫ መግቢያቸው ይስተካከልላቸዋል ያምርላቸዋል ስለዚህ እኛ እንጀራ ልጆች አይደለም የእግዚአብሔር ልጆች ነን ድምጹን መስማት እንችላለን ስፔሲፊክ የሆነው ድምጽን አሰማኝ በእኛ ሊናገረን ይችላል ቃል ስናነብ እግዚአብሔር ሊመጣ ይችላል በጨዋታ ባህል በሰዎች ሊናገረን ይችላል እግዚአብሔር በዘመናት መካከል ሲናገር የኖረ ነው እግዚአብሔር አሁንም ደግሞ በዚህ በደረስንበት ዘመን በልጁ በክርስቶስ በኩል ተናግሮናል በነቢያት በኩል ይናገራል በቃሉ በኩል ይናገራል ሁሉም ደግሞ ከትንቢት ቃል ይልቅ የጸና የትንቢት ቃል አለን አይደለም የሚለው የእግዚአብሔርን ቃል በቃሉ ይናገራል እንዲሁም ደግሞ በእግዚአብሔር ሰዎች አሉት ድምጹን የሚሰሙ በእነሱም በኩል ይናገራል እግዚአብሔር ፈቃዱ አውቀን በእነዚህ ሁሉ መንገዶች ማለት ኖ ካለኝ ቆማለሁ ጎ ካለኝ እሄዳለሁ ብለን እንደ ትራፊክ ላይት እግዚአብሔርን ፈቃድ ማለት ነው ማለት ትራፊክ ላይት አሁን ስንጥስ የራሱ የሆነ ችግሮች አሉት አይደለ እግዚአብሔርን ፈቃድ ከጣስንም እንደዛው ከተከተልን ደግሞ የራሱ በረከቶች አሉት እግዚአብሔርን ፈቃድ መከተል በረከት አለ እግዚአብሔር የአቅርቦት አምላክ ነው እግዚአብሔር የሪሶርስ ሁሉ ባለቤት ነው ወርቁ ብሩ ሰው ሁሉ ነገሩ የሱ ነው ስለዚህ እንደዚህ ጸልየን አስበን እግዚአብሔርን ፈቃድ ጠይቀን በገባንበት ጉዳይ ላይ ፋይናንሻሊ እንቸገራለን በሰው ሀብት እንቸገራለን በተለያየ ነገር እንቸገራለን ብዬ አላስብም በብዙም በጥቂትም ማዳን የማይሳነው እግዚአብሔር መንገድ የለም ብላችሁ በምትሉበት ቦታ ላይ ፈቃዱን አውቃችሁ ስትቆሙ ውሃን አዞ እንደ ግድግዳ ያቆምላችኋል ኋላ የፈርዖን ሰራዊት ከፊት ለፊት ባህር ህዝቡ እንዴት እንደተጨነቀ አዩት እንዴ ውጡ ብለን ወጥተን እየመራን ሄደን በዚህ ውስጥ ልናልቅ ነው ብለው ይሉ ነበር አይደል አንዳንድ ጊዜ እግዚአብሔር ተናግረኝ ሰምቼ ጸልዬ እዚህ ነገር ውስጥ ገብቼ ነገር ግን እንላለን የእግዚአብሔር አቆጣጠርና የኛ አቆጣጠር ላይገጣጠም ይችላል መቼም ቢሆን ግን እግዚአብሔር በብዙ በጥቂት ማዳን አይሳነው እግዚአብሔር ተፈጥሮ የሚገዛለት ሰዎች የሚታዘዙለት ነገስታት የሚሰሙት አምላክ ነው የኛ አምላክ እግዚአብሔር ስለዚህ የመስዋዕቱን በግ እግዚአብሔር ራሱ ያዘጋጃል ፈቃዱን አውቀን ስለገባንበት ነገር ብዙ ልንጨነቅ አይገባም ጀስት እግዚአብሔርን መጠየቅ ዲብለኝ ገብቻለሁ በዚህ ሁኔታ ውስጥ እግዚአብሔር ሆይ ብሎ ያለ ማቋረጥ በትዕግስት እግዚአብሔርን መጠየቅ ይገባናል እንግዲህ እነዚህ ከብዙ በጥቂቱ የእግዚአብሔርን ፈቃድ
ለተለያየ ሁኔታችን በተለይም ደግሞ ለሪሌሽንሺፕ ወደ ትዳርም ለመግባት ልናውቃቸው የሚገቡ ነገሮች ናቸው ብዬ የማስባቸው ነው ወደ እናንተ ጋር ያመጣሁት። በዚህ መልእክት በጣም እንደምትጽናኑ እንደምትታነጹ እርግጠኛ ነኝ። ቀደምም እንዳልኩት ምናልባት ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ እንዲሁም ለሌሎች ደግሞ እንዲደርስ ሼር ማድረጋችሁን አትርሱ። ደግሞ ምን ተማራችሁ፣ ምን ገባችሁ ከዚህ ነገር ላይ ወይም ደግሞ ምን ጥያቄ ያላችሁ በቀጣይ መጠየቅ የምትፈልጉት ነገር ካለ ደግሞ ኮሜንት ላይ አስቀምጡልን። ተባረኩ። በጣም እንወዳችኋለን።